ይቅርታ ተቋርጦ ነበር። እነዚህ 7 ሰገሎች ሰገዱለት፣ ለንጉሱ ኢየሱስ፣ ለሕፃኑ ሰገዱለት። ሄሮድስ ለነሱ የሆነ አጀንዳ ሰጥቷቸው ነበር። በጥንቃቄ መርምሩትና እኔ ለእሱ ልሰግድ ነው ምናምን ብለው፣ ነገር ግን ተንኮል ነበረው። የእግዚአብሔር መላእክት ግን በህልም ለነሱ ታየና በጣም የሚገርማችሁ በዚህ ምዕራፍ 2 ላይ በአንደኛ ምዕራፍ እና በሁለተኛ ምዕራፍ ላይ የእግዚአብሔር መላእክት የሚባሉ ብዙ ጊዜ ተጠርተዋል። የእግዚአብሔር መልአክ በህልም ታይቷቸው በሄሮድስ በኩል እንዳይወጡት በሌላ በኩል አስቀየሳቸው። በጣም የሚገርም ነው። እግዚአብሔር ሲያድን ሄሮድስ እኮ ለመስገድ ሳይሆን ለመግደል ነበር። ሄሮድስ ማይኒ አጀሱ ላፍቱሪ መሌ ሰገዱ ራምቲ ያው አርስቱ ላይ እንደተናገረ አርስቱ ምንድነው የሕፃኑን ነፍስ የፈለጉት ሞቷልና ተነሳ የሚለውን ነው። ወር ልቡም ጭቻ በርባደን ዱአኒሩቲ ከይ for those who were seeking the child's life are dead and then get up. ከዛ በኋላ ቁጥር 12 ላይ የእግዚአብሔር መልአክ ረዳቸውና አቅጣጫውን ቀይሩ፣ በሄሮድስ በኩል አትውጡ አለ። ከራ ሄሮድስ አከምባኔፍ እርገማን ዋቀዩ አብጁር አይትሙለት። እነርሱም ከሄዱ በኋላ ይላል የጌታ መልአክ ደግሞ አሁንም ለዮሴፍ ታይቶ እንደዚህ ብሎ ለዮሴፍ ነገረው፣ ሄሮድስ ሕፃኑን ሊገለው ስለሚፈልግ ተነሳና ሕፃኑን እና እናቱን ይዘህ ወደ ግብፅ ሽሽ አለው። ግብፅ እኮ በጣም ትገርም ሀገር ናት። የቃል ኪዳን የተከናወነበት ምድር ነው ግብፅ። ወደ ግብፅ ከሄሮድስ ለመዳን ክርስቶስ ወደ ግብፅ መሸሽ ነበረበት። ይህ የሆነው ደግሞ ይላል በነቢይ የተጻፈው የእግዚአብሔር ቃል ይፈጸም ዘንድ ነው። በነቢይ ምን ተብሎ ነበር? ልጄን ከግብፅ ጠራው ተተባለው የእግዚአብሔር ትንቢት ይፈጸም ዘንድ ክርስቶስ ኢየሱስ ወደ ግብፅ መሸሽ ነበረበት። ወደ ግብፅ ምድር በጣም የሚገርማችሁ ዮሴፍ የአዲስ ኪዳንም ዮሴፍ የብሉይ ኪዳንም ዮሴፍ ህልም አላቸው። ስጦታቸው ህልም ነበር። የህልም ስጦታም አለ ወገኖች። በህልም በአዲስ ኪዳን እግዚአብሔር ይናገራል። ለምሳሌ ያህል ጻድቁ ዮሴፍ የማርያም እጮኛ፣ ጸጋ የሞላባት ከሴቶች መካከል የተባረከች፣ ሰማይን በስንዙር የለካ የምድር አፈሮችን በመስፈራ የሰፈረውን ክርስቶስን የተሸከመች ብፅዕት የተባለች የእሷ እጮኛ ነበር። ጻድቅ ነበር። ይህ ጻድቅ ሰው ስጦታው ህልም ነበር። አንዳንድ ጊዜ ሰዎች ህልምን አቢዩዝ ያደርጋሉ። ነገር ግን በቃሉ መሰረት አቢዩዝ አናደርግም። በህልም እግዚአብሔር ይናገራል። እግዚአብሔር አንድ ጊዜ ተናገረ ይላል ዳዊት። እኔም ይህን ብቻ ሰማሁ፣ ኃይሌ እግዚአብሔር ነው ይላል። ስለዚህ በህልም እግዚአብሔር ይናገራል። ለዮሴፍ ራሱ በህልም ነው ተናገረ። እግዚአብሔር መላእክት ልጁን ይዘ ወደ ግብፅ ሀገር ሽሽ አለ። ወደ ግብፅ ሀገር ሸሽ። በጣም የሚገርማችሁ ማለት ነው የእግዚአብሔር ሐሳብና ፍቃድ ሆኖ አንዳንድ ጊዜ የመሸሽ ጊዜ አለ ወገኖች። ምንም እንኳ የእግዚአብሔር ፍቃድ በሕይወታችሁ ቢከናወንም፣ ምንም እንኳ የእግዚአብሔር ፍቃድ ከእናንተ ጋር ቢሆንም፣
ምንም እንኳ የእግዚአብሔር አጀንዳ ብትይዙም ምን አለ ወገኖቼ? ስደት አለ። ሁልጊዜ ስደት አለ። ወደ ግብፅ ተሰደዱ። ኢየሱስ ወደ ግብፅ ተሰደደ። ገና ጨቅላ ሕፃን ወደ ግብፅ ተሰደደ። አንዳንድ ጊዜ ስደት ፈጣን ነው የሚሆነው። ትንሽ ብዘገይ ምን አለበት? ግን ወደ ግብፅ ሸሸ። ስደት ገና ሲወለድ ነው ሄሮድስ እሱን ያሳደደው፣ ሊገለው ይፈልጋል ብሎ። ከዛ በኋላ ሰብአ ሰገል ሄሮድስ ሰብአ ሰገል ይመጣሉ ብሎ አሰበ። ሄሮድስ ማል ጀደ ያደ ወደ ሰብአ ሰገሊ ኢንፎርሜሽን እና ከነደ ያዳ ቱር ነሞን tokko tokko gowwaadha. ኢንፎርሜሽን እና ከነደት isaani mul'ata raawwachuu dhaqan malee mul'ata diina raawwachuu hin dandeenye. Isaan mul'ata waaqayyo raawwachuu dhaqan malee mul'ata seexanaa bakkaan ga'uu hin dandeenye. Aboo isaatti hirkatee taayisaa isaatti hirkatee kan nama dogoggorsu garuu ergamaa waaqayyoo abjuudhaan isaanitti hime. Warri sabaa sagalis kennaa abjuu qabu. Ergamaa waaqayyootti himeeti karaa adda biraan baay'ee karichaan baay'inaa tarii karichi qajeelaa ta'uu danda'a. Karaan Heroodis deeman karaa gara mootii waanta ta'eef garuu karichaan baay'inaa jedhee karaa adda biraa jijjiirsee biyya isaan itti galan isaanoo gara isaa dhaquu hin dandeenye. እነሱ እኮ ወደ እሱ መሄድ አልነበረባቸውም። ምን አደረጉት? በሌላ አቅጣጫ ሄደው ወደ አገራቸው ተመለሱ ይላል። ከዛ በኋላ በጣም ተቆጣው ሄሮድስ። ምን አደረገ? ክርስቶስን አገኛለሁ ብሎ ቦታውን በቤተልሔምና ይላል በቤተልሔም አውራጃ የነበሩትን 2 ዓመትና ከ2 ዓመት በታች የሆኑትን ሕፃናትን ፈጃቸው፣ አስገደለ። ብዙም ጊዜ ስልጣን ያላቸው ሰዎች፣ ኃላፊነት ያለባቸው ሰዎች እንዳሻቸው ነው የሚያደርጉት። ብዙም ጊዜ ከሕግ በላይ ነው የሚሆኑት። ንጉሥ ሆኖ ሕፃናትን የሚያስገድል ለስልጣኑ ስል ነው እኮ ሞቲ ተኤ ማለጀሳ ijoolota ajjeese, ijoollee reefuu dhalattu warra waggaa 2 waggaa 2 gadi. የሄሮድስ መንፈስ ሄሮድስ እና ሄሮድስ የሄሮድስ መንፈስ ነፍሰ ገዳይ መንፈስ ነው። ነፍሰ ገዳይ ጸጋን የሚገድል መሲን የሚገድል የክርስቶስ ኢየሱስ ተቃዋሚ መንፈስ ነው። ጸጋን የሚቃወም የጸጋ ስጦታዎችን የሚቃወም መንፈስ ቅዱስን የሚቃወም ጻድቃንን የሚቃወም ነው የሄሮድስ መንፈስ። ነፍሰ ገዳይ መግደል ለመደ፣ ደም እጁ ያለበት። እግዚአብሔር ግን በዛ ሁሉ ግን በዚህ መከራ ሁሉ ግን የእግዚአብሔር ትንቢት ተፈጽሟል። መከራ dhiphina kana keessa garuu afaan raajotaan wanti dubbatamee raawwatameera። በኤርምያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ ይላል። በእርግጥ ይህን የተናገረው ኤርምያስ ነበር። በኤርምያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ ምን አለ? ይህ ነገር ተከናወነ። ድምፅ በራማ ተሰማ ይላል። ራሔል ስለ ልጆቿ አለቀሰች። ራሔል 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 ራሔልና ርብቃ የያዕቆብ ልጆች ወይም ደግሞ የእስራኤል ምስት ነበረች፣ የያዕቆብ ምስት ነበረች። ራሔል አለቀሰች። ራሔል አለቀሰች። ራሔልን ቦስ ወዋት መጽናናትን እምቢ አለች። ማንም ሊያጽናናት አልቻለም።
ማንም ሊያጽናናት አልቻለም። ምክንያቱም አንድም አልተረፉም። ክርስቶስን እገላለሁ ብለው ሁለትና ከሁለት በታች እድሜያቸው ሁለትና ሁለት በታች የሆኑትን ሕፃናትን አስፈጃቸው። ምናልባት ክርስቶስን አገኛለሁ ብለው ነው። ክርስቶስን ቢያገኝ ሌሎችን ሊያተርፋቸው ነበር። ነገር ግን እነዚህ መስዋዕት ሆኑ። ድምፅ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች፣ መጽናናትን እምቢ አለች። ምክንያቱም የሉምና ይላል የእግዚአብሔር ቃል። ግን በብሉይ ኪዳን እንደዚህ ብሎ ምን ብሎ ተናገረ? ድምፅሽን ከልቅሶ ዓይንሽን ከእንባ ከልክዪ አላት። እስከዛ ድረስ እግዚአብሔር ለካ ሰውን ማጽናናት ይችላል። ልጆቹ አልተረፉም። ማንም የተረፈ አልነበረም። ግን በዛ ድምፅ ውስጥ ምን ብሎ ተናገረ? ድምፅሽን ከልቅሶ፣ እንዴት የሚያስለቅስ ነገር ካለ እያለ ድምፅሽን ከልቅሶ ዓይንሽን ከእንባ ከልክዪ አላት። እግዚአብሔር ተቃራኒ ሲሆን እንደዚህ ያደርጋል። ለሰላምሽ ፍጻሜ አለ አለ። ለፍጻሜሽም ተስፋ አለ። ልጆችሽም ወደ ዳርቻቸው ይመለሳሉ አለ። ተስፋ ነበር። ለእነዚህ የሞቱ ልጆች እግዚአብሔር ተስፋ ቃል ገብቶላቸዋል። በግፍ የተገደሉት፣ በሄሮድስ ጭካኔ የተገደሉት፣ በባለስልጣኑ ሄሮድስ የተገደሉት፣ ስልጣኑን መከታ አድርጎ ኃላፊነቱን ተጠቅሞ የሰራውን ልጆችሽ ወደ ዳርቻቸው ይመለሳሉ አለ። ለፍጻሜሽን ተስፋ አለ አለ። ተስፋ እንዳለ የእግዚአብሔር ቃል በብሉይ ኪዳን ተናግሯል። በነቢያት በኤርምያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ ይህ ሆነ። ዋና ፋራጆታን ሆጀተም ዋና ፋራጆታን ዱበተም ሆጂራ ኮሉፍ ከዛ በኋላ አንድ ነገር ተከሰተ። ሄሮድስ ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑን ከእናቱም ይዘህ ወደ እስራኤል ሀገር ሄዳለ። ለካ ሞት ተራ ነው። አንዳንድ ሰዎች እኮ ማለት ነው ሞት የአንድ ወገን ብቻ ይመስላቸዋል። ሰውን የሚገሉ የማይሞቱ ይመስላቸዋል። ለሰው የማይራሩ፣ ለሰው ጨካኝ የሆኑ ነማፍ ገራ ከሌላም ገራዬ ጀቤሳ ካንታን ነመጀሱ መሌ ነመረት ፈረዱ መሌ ነመረ ደጋካው መሌ ወሪ ዋን እንዱን ፈካተን ጅሩ። በጣም የሚገርማችሁ የሄሮድስ ተራ ደረሰ። ገዳው ተገደለ፣ ገዳው ሞተ። ለካ ሞት አለ፣ መሸሽ አይችልም። ንጉስ ስለሆነ የሮማ የቄሳር ንጉስ ስለሆነ በቄሳር ስር ንጉስ ስለሆነ ሞት አልቀረለትም። ሞት አይቀርም። በብዙ ላይ አያስፈረደም። የእግዚአብሔር ፍቃድ ሆኖ እሱም ሞተ። እንደዚህ አለ የእግዚአብሔር መልአክ ለዮሴፍ፣ የሕፃኑን ነፍስ የፈለጉት ሞተዋልና፣ የክርስቶስን ነፍስ የፈለገ ሞተዋል። የሕፃኑን ነፍስ የፈለጉት ሞተዋልና ተነሳለ። ጌታ ኢየሱስ ክርስቶስ መሄድ ያለበት ሄሮድስ ሞት ነው። ገዳው እስካለ ድረስ ግን መሄድ አልቻለም። በእርግጥ የክርስቶስ ኢየሱስ በግብፅ መቆየት ምን ነበር? ትንቢታዊ መልእክት ነበር። ምክንያቱም በሆሴዕ የእግዚአብሔር ቃል ሲናገር
ልጄን ከግብፅ ጠራሁት የተባለው የእግዚአብሔር ቃል ይፈጸም ዘንድ በነቢያት የተነገረው የእግዚአብሔር ቃል ይፈጸም ግድ ስለሆነ ወደ እስራኤል ሀገር ተመለሰ።